ሳታነቡ እንኳን ልትመልሷቸው የምትችሏቸው ጥያቄዎች ላይ ፎከስ አታድርጉ ማለት ነው። አንዳንዶቹ ጥናትን ከጭንቀት ጋር ያያይዙታል፣ አንዳንዶቹ ደግሞ ጥናትን ከሪላክሴሽን ጋር ያያይዙታል ማለት ነው። የሚደውልልን ሰው እኛን ሊረብሽም ይችላል። ሰላም ውድ የዩቲዩብ ቻናል ተከታታዮች፣ ሰላማችሁ በያላችሁበት ይብዛልኝ። በሌላ ቪዲዮ መጥቻለሁ። በዛሬው ቪዲዮ ላይ እንግዲህ ተማሪዎች በንባብ ጊዜ የሚሰሯቸውን 5 ስህተቶች እነግራችኋለሁ ማለት ነው። እነዚህን ስህተቶች አውቃችሁ ካስተካከላችሁ አሪፍ ውጤት የማታወጡበት ምንም ምክንያት የለውም። ኢንትራንስ ተፈታኝ ተማሪዎች፣ ሪሚዲያል የምትማሩ፣ ግቢ ውስጥ ፍሬሽማን የተለያዩ ዩኒቨርሲቲ ኮርሶችን እየወሰዳችሁ ያላችሁ፣ እንደዚሁም ደግሞ ኤሌመንተሪና ሃይ ስኩል ያላችሁ ተማሪዎች በሙሉ የትኛውም ተማሪ ፈተና የሚፈተኑ ሁሉ ይሄን ቪዲዮ ሊያዩ ይገባል። ምክንያቱም በንባብ ጊዜ የምንሰራቸው በጣም ብዙ አይነት ስህተቶች አሉ። ከነሱ ውስጥ ወሳኝ የሆኑ ውጤታችንን እያሽቆለቆሉ ያሉ ለፍተን ተግተን አንብበን ጥሩ ውጤት እንዳናመጣ የሚያደርጉን በሳይንስም በተለያዩ ሰዎችም የተመሰከረላቸው 5 ስህተቶችን እነግራችኋለሁ ማለት ነው። ቪዲዮ ይጠቅመኛል ብላችሁ ካሰባችሁ እናንተን ስለማይጎዳ እኔን ግን ስለሚጠቅም ፕሊስ ቪዲዮውን ላይክ በማድረግ ጀምሩት ማለት ነው። ቀጥታ ወደ ነጥቦቹ እንሄዳለን። የመጀመሪያው የምናነበውን አለማወቅ ነው። ብዙዎቻችን እንግዲህ ምንድነው የምናነበውን ሳናውቅ ነው የምንገባበት ወደ ንባብ ላይ ማለት ነው። ስፔስም ሊሆን ይችላል፣ ላይብረሪም ሊሆን ይችላል፣ ቤትም ሊሆን ይችላል። ከሄድን በኋላ ግን የንባብ ቦታ ላይ ከተቀመጥን በኋላ ነው የምናቅደው። ይሄ ፈጽሞ ስህተት ነው። ከዚሁ ጋር ተያይዞ ደግሞ ምን ያክል ጊዜ እንደምናነብ አቅደን አይደለም ማለት ነው የምንወጣው። በዛ ጊዜ ላይ ማንበብ ያለብንን ንባብ አናነብም ማለት ነው። እንደዚሁም ደግሞ እስከ ምን ያክል ጊዜ ማንበብ እንዳለብን ማና ከሆነ በ10 ደቂቃ ውስጥ ከዛ ንባብ ቦታ ላይ ልንወጣ እንችላለን። እንደዚሁም ደግሞ በጣም ረጅም ሰዓት ወስደን ሌሎች ስራ መስራት ያሉብን ስራዎችን ትተን ልናነብ እንችላለን። ቢኮዝ ባውንደሪ ለንባባችን ስላላስቀመጥንለት ማለት ነው። ስለዚህ መጀመሪያ ንባብ ከማንበባችሁ በፊት የምታነቡበትን ማወቅና እስከ ምን ሰዓት ድረስ እንደምታነቡ በደንብ መለየት አለባችሁ ማለት። ሁለተኛ ዲስትራክሽን፣ በጣም ብዙዎችን እየጎዳ ያለው ነገር ይሄ ነው፣ ዲስትራክሽን ማለት ነው። በተለይ ዩኒቨርሲቲ ላይ ያላችሁ ተማሪዎች ኦልሞስት በስልካችሁ እንደምታነቡ አውቃለሁ። ስለዚህ ስልካችሁን ይዛችሁ ከገባችሁ በኋላ ኤርፕሌን ሞድ ላይ ላታደርጉት ትችላላችሁ፣ ዳይቨርትም ላታደርጉት ትችላላችሁ። ስልኮች በተደጋጋሚ ሊደወሉላችሁ ይችላሉ። አንዳንዶቻችሁ ደግሞ ከጎን ሌሎች ሶሻል ሚዲያዎችን እየተጠቀማችሁ የምታነቡም አላችሁ ማለት ነው። እናንተ ላይ ይሄን ነገር ምንም ያህል ኢፌክት እንደፈጠረ ምናምን ላይገባችሁ ይችላል፣ ግን በጣም ትልቅ ችግር ይፈጥራል ማለት ነው። ፕላስ ደግሞ ኢንትራንስ የምትፈተኑ ተማሪዎች እንደዚህ ሃይ ስኩል ላይ ያላችሁ ተማሪዎች ምናልባት በስልክ በታብሌት በፒሲም የምታነቡ ተማሪዎች ብትኑ እነዛን ማቴሪያሎች በምትጠቀሙበት ጊዜ ንባብና ንባብ ብቻ መጠቀም አለባችሁ ማለት ነው። ከጎን ቴሌግራም፣ ቲክታክ፣ ዩቲዩብ እየተጠቀማችሁ ከጎን ማንበብ አትችሉም። ሁለት ነገርን በአንድ ላይ የምንሰራ ከሆነ አንዱ ላይ ኢፌክቲቭ መሆን አንችልም ማለት ነው። 3 ሰዓት መድቡለት። ሶሻል ሚዲያ ላይ የምትጠቀሙበትን የተወሰነ ሰዓት፣ ንባብ የምታነቡበትን ደግሞ የተወሰነ ሰዓት። ፕላስ ስልክ የምታዋሩ ልጆች አላችሁ። ለምሳሌ በመሀል ከላይብረሪም ስልክ ሊያናገሩ የሚወጡ ልጆች አሉ። የሚደውልልን ሰው እኛን ሊረብሽም ይችላል። እኛን ከንባብ የሚያስወጣ ነገርም ሊነግሩን ይችላሉ፣ አይታወቅ። ስለዚህ ያንን እንሰማና መልሰን ልናነብ ስንል እንረብሻለን ማለት ነው። ቢኮዝ የሆነ ነገር ጭንቅላታችን ላይ ያ ሰው አስገብቶብናል ማለት ነው። በፊት ስልክ ከማውራታችን በፊት የነበረውን ንባባችን ወጥተን በስልክ በተነገረን ነገር ላይ ስናስብ ንባቡን ኢፌክቲቭሊ ማንበብ አንችልም ማለት ነው። ቤት የምታነቡ ልጆች በተቻላችሁ መጠን ቲቪ እና የተለያዩ ዲስትራክሽኖች ባሉበት ቦታ ባታነቡ የተሻለ ነው ማለት ነው። ሶ ዲስትራክሽንን ማስወገድ ሞር ጥናት ላይ ፎከስ ሆነን እንድናነብ ያደርገናል ማለት ነው። ሶስተኛ ስለ ፈተናው እየታሰበ የሚነበብ ንባብ። ይሄ በጣም ሳናቀው ነገር ግን የሚጎዳን ነገር ነው። አብዛኞቻችን ወደፊት የሚጠብቀንን ፈተና እያሰብን በዛ ዲፕሬሽን ውስጥ እያነበብን የምንገኝ ልኖር እንችላለን። ይሄ በጣም ፈጽሞ ስህተት ነው። ምክንያቱም ጭንቅላታችን የሚያስበው ኦልሞስት እዛ የምንፈተነውን ታይም ነው። የጥያቄዎቹ ነገሮች አይናችን ላይ ሊመጡ ይችላሉ። ይሄ ኮንሰንትሬት እንዳንሆን ያደርገናል ማለት ነው። ለምሳሌ ፋይናል ፈተና ወደፊት የምትፈተኑ ከሆነ ይሄ ፈተና ሊከብደኝ ይችላል፣ እንዴት ነው ማደርገው እያላችሁ ጭንቅላታችሁ ይጠይቃችኋል ማለት ነው። ልክ ንባቡን እያነበበችሁ ሳለ በመካከል ላይ ብልጭ ይልባችኋል ማለት ነው። እቺን እንኳን አንብቤ ለፈተናው ላልደርስ ይችላል የሚል ጭንቀትና ስትረስ ማለት ነው። ባላችሁ ጊዜ በጥራት መዘጋጀት ነው ውጤታማ የሚያደርገው እንጂ በጭንቀት በምታነቡበት ጊዜ የምታነቡበትን ኮንሰንትሬሽን ይቀንሰዋል ማለት ነው። አንዳንዶቹ ጥናትን ከጭንቀት ጋር ያያይዙታል፣ አንዳንዶቹ ደግሞ ጥናትን ከሪላክሴሽን ጋር ያያይዙታል ማለት ነው። ገና ከዶርምም ሲወጡ እንደዚሁም ገና ከቤትም ሲወጡ ላነብ ነው ደግሞ ብለው ነው የሚሄዱት። አንዳንዶቹ ደግሞ ማንበብ አለብኝ ዛሬ ምናምን ብለው በጣም በደስታ ነው ወደ ንባብ የሚሄዱት ማለት ነው። ውስጣቸው ለንባብ ክፍት ሆኖ ወደ ማንበብ የሚሄዱ ልጆች ኮንሰንትሬት ሆነው ያነባሉ። ነገር ግን እየጨነቃቸው እየደበራቸው የሚሄዱ ልጆች ንባብ ላይ ኮንሰንትሬት ሆነው ማንበብ አይችሉም ማለት ነው። ቢኮዝ ስትረስን ከጥናት ጋር አያይዘዋል ማለት ነው። ሶ ጥናትን ለምን እንደ ሪላክሴሽን አትጠቀሙት? የሆነ እንደ መዝናኛ መንገድ ማለት ነው። ኦኬ ይሄ እያላችሁ እያነበባችሁ በሪላክስ መንገድ ብታነቡ በእርግጠኝነት ውጤታማ ትሆናላችሁ ማለት ነው። አራተኛ ደስ ያላችሁን ማንበብ። ብዙ ተማሪ ቀለል ያለውና የተመቸውን ነው የሚያነበው። ለምሳሌ ኢንትራንስ ከምትፈተኑት ፈተና መካከል አንዱ ሂስትሪ ነው እንበልና አንድ ተማሪ ሂስትሪ በጣም ቀለል አድርጎ ማንበብ ደስ ይለዋልና የሚወደውን ሂስትሪ ብቻ በየቀኑ ያነብ። ስለተመቸውና ደስ ስላለው ብቻ ሲያነብም በቀላሉ ስለሚረዳው ብቻ እዛ ትምህርት ላይ ሞር ፎከስ ካደረገ ሌሎች 9 ትምህርቶች ይረሳሉ ማለት ነው። ስለዚህ የተመቸንና ደስ ያለንን አይደለም ማንበብ ያለብን። ፋይናል ላይንም ሲሆን እንደዛው ነው።
አስተማሪው ፈተና ለማውጣት የሚፈልግበት ቦታ አለ። አብዛኛው አስተማሪዎች ደግሞ ተማሪን ለመሸወር ነው ጥያቄ የሚያወጡት። ተማሪው በቀላሉ ላይረዳቸው የሚችሉትን ቦታዎች እንደ ቻሌንጅ አድርገው ነው ፈተና የሚያወጡት ማለት ነው። ሳታነቡ እንኳን ልትመልሷቸው የምትችሏቸው ጥያቄዎች ላይ ፎከስ አታድርጉ ማለት ነው። በደንብ ማየት ያለባችሁ ገብቼ ብትጠየቅ እንኳን ላልሰራው የምችለውን ጥያቄ ለምን ሰርቼው አልገባም የሚለውን ማሰብ አለባችሁ ማለት ነው። ቢኮዝ ቻሌንጅ የሚያደርጉ ጥያቄዎች ስለሚወጡ ማለት ነው። ስለዚህ የተመቸህን ሳይሆን ማንበብ ያለብህን ማንበብ አለብህ ማለት ነው። በጣም ወሳኝ ነጥብ ነው። አምስተኛ ጥያቄና አክቲቪቲዎችን ማለፍ። ይሄ በተለይ ኤሌመንተሪ፣ ሃይ ስኩል እና ለኢንትራንስ ፈተና የምትዘጋጁ ተማሪዎች በደንብ ልሰሙኝ እፈልጋለሁ። ብዙዎቻችን አሁን በስክሪን ላይ እንደምታዩት እንደዚህ አይነት አክቲቪቲዎች፣ ኖቶች፣ የተለያዩ ወሳኝ ነጥቦች ተብሎ ሪሜምበር ተብሎ የተጻፉትን ኢግኖር አድርገን ነው የምናልፈው ማለት ነው። ብዙዎቻችን እኛ የምናየው ጀስት የተጻፈውን ኖት ብቻ እና የተወሰነውን ፓርት አይተን እነዚህን ነገሮች ለኛ እንደማይጠቅሙን ስዕል አድርገን ነው የምናስባቸው። ነገር ግን ወሳኝ ነጥብ ናቸው። ምክንያቱም እነዚህ ነገሮች በከለር ተደርገው አክቲቪቲ ተብለው የተቀመጡት ተማሪን ይፈትናሉ ብለው በማሰብ ነው ማለት ነው። ለምሳሌ ለእውቀት የምናነበው በዚህ ሰዓት ላይ ጥቂት ትምህርቶችን ነው። ፍሬሽማን ኮርስ የምትማሩ ተማሪዎች ለምሳሌ ማትስ፣ ፊዚክስ፣ ሎጂክ እና ሳይኮሎጂ ልትወስዱ ትችላላችሁ። ለምሳሌ ወደፊት ለምትሰሩት ፊልድ ማትስ እና ፊዚክስ ግብአት ላይሆን ይችላል። ነገር ግን ሎጂክ እና ሳይኮሎጂ ብትማራቸውና ብታቋቸው ለህይወታችሁ ትልቅ ጠቀሜታ ያላቸው ትምህርቶች ሊሆኑ ይችላሉ። በዚህ ሰዓት ላይ ሞስት ፐርሰንት ማለት ይቻላል አብዛኛውን ጊዜ ለፈተና ዝግጅት ነው የሚነበበው ማለት ነው። ስለዚህ ለፈተና ዝግጅት እስከተነበበ ድረስ እነዚህ አክቲቪቲዎችና ጥያቄዎች ደግሞ ለፈተናው እንደ ግብአት ተደርገው ስለሚቆጠሩ ጥያቄና አክቲቪቲዎችን በደንብ አድርጋችሁ መስራት አለባችሁ። ሪቪው ኤክሰርሳይዝ እኔ በጣም ብዙ ጊዜ የምላችሁ ማለት ነው። አንድ ቻፕተር ላይ አውትላይን፣ ሰመሪ፣ ሪቪው ኤክሰርሳይዝ ወሳኝ ነው። እነሱን ሳትመለከቱ እንደው ወደ ፈተና እንዳትገቡ ማለት ነው። እነሱን ኢግኖር አታርጉ፣ በፍጹም ኢግኖር አታደርጓቸው። እነሱ በጣም ወሳኝ ነገሮች ናቸው ማለት ነው። እስከዚህ ሰዓት ስለተከታተላችሁኝ ከልብ አመሰግናለሁ። ዛሬ ነገርኳችሁን እነዚህን 5 ስህተቶች ሳትደግሙ ውጤታማ እንደምትሆኑ አልጠራጠርም ማለት ነው። በቀጣይ በጣም ኢንተረስቲንግ በሆነ ሀሳብ እንገናኛለን። ፕሊዝ ቻናሌን ሰብስክራይብ እያደረጋችሁ አይደለም የምትመለከቱት በሙሉ ሰብስክራይብ አድርጉ። በዛ ላይ ደግሞ እቺን ነገር እየተጠቀማችሁ ቪዲዮን ብትመለከቱልኝ እናንተን ስለማይጎዳ እኔን ስለሚጠቅመኝ እንረዳዳለን ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ቆይታ